ሰላም ጤና ይስጥልን ውድ ቤተሰቦቻችን እንደምን አላችሁ? በዛሬው ሰበር ዜናዎቻችን የሚከተሉትን ወቅታዊና አንገብጋቢ ጉዳዮች ይዘንላችሁ ቀርበናል። በመጀመሪያ በትግራይ ክልል ውስጥ ካለው አንድነት ልማት ጋር በተያያዘ የወጡ መረጃዎች እናቀርባለን። የዓለም የትግራይ ምሁራንና ባለሙያዎች ማህበር GSTS የትግራይ ልማት ማህበር ትልማ በፖለቲካ አክራሪነት ተጽዕኖ ስር የወደቀ ነው ሲል ከሷል። ይህ ክስተት በቅርቡ በተካሄደው የትልማ ጉባኤ ላይ ከፍተኛ ተቃውሞ መውጣት እንዳስከተለ GSTS ገልጸዋል። በመቀጠልም ወደ ደቡብ አፍሪካ እናመራለን። እጅግ የሚያሳዝን ዜና ደርሶናል። ከ40 በላይ የሚሆኑ ኢትዮጵያውያን በደቡብ አፍሪካ በአንድ ቤት ውስጥ ተቆልፎባቸው በፖሊስ ተገኝተዋል። በመጨረሻም በሩሲያና ዩክሬን መካከል ያለውን ጦርነት በተመለከተ አንድ ቁልፍ ጉዳይ ይዘንላችሁ መጥተናል። በሩሲያ ውስጥ የሚገኙ የዩክሬን እስረኞች ጉዳይ የሰላም ስምምነት ቁልፍ አካል እንደሆነ እነዚህና ሌሎች ሰበር ዜናዎችን በዝርዝር ይዘንላችሁ ቀርበናል። እስከ መጨረሻው ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ለተጨማሪ ወቅታዊ መረጃዎች ቻናላችንን ሰብስክራይብ እና ላይክ በማድረግ አይርሱ። የዓለም የትግራይ ምሁራን ባለሙያዎች ማህበር GSTS በቅርቡ ባወጣው መግለጫ የትግራይ ልማት ማህበር ትልማ አንድ የትግራይ ህዝቦች ነጻነት ግንባር ህወሓት ቡድን በፖለቲካ አክራሪነት በተቋማዊ ደረጃ ተቆጣጥሮታል ሲል ከሷል። GSTS ይህን ድርጊት በመቀሌ ከተማ ከሚያዝያ 26 እስከ 27 ቀን 2016 ዓ.ም በተካሄደው የትልማ 12ኛ ጉባኤ ላይ ከፍተኛ ተቃውሞና ከስብሰባው በጅምላ መውጣት እንዳስከተለ ተገልጿል። ማህበሩ አክሎም ከተመሰረተ እንደ አውሮፓውያን አቆጣጠር ከ1989 ጀምሮ በዋሽንግተን ዲሲ የሚገኙ የትግራይ ተወላጆች ዲያስፖራ አባላት የተመሰረተው ትልማ ለክልሉ የተስፋ ብርሃን ሆኖ እንደቆየ ቢገለጽም ከ2001 ጀምሮ በህወሓት ውስጥ በተፈጠረ ውስጣዊ ሽኩቻ ምክንያት የፖለቲካ ጣልቃ ገብነት በድርጅቱ ውስጥ እየተጠናከረ በመምጣቱ አመራሩ በተቋማዊ ቀውስ ውስጥ እንዲወድቅ አድርጎታል ብለዋል። ምንም እንኳ ትልማ እንደማንኛውም ወገንተኛ ያልሆነ ድርጅት ቢቋቋም GSTS እንዳለው ተስፋ ሰጪ እድገቱ ቀስ በቀስ በፖለቲካ ተጽዕኖ እየተሸረሸረ በመጨረሻም በተቋማዊ ቁጥጥር ስር እንዲወድቅ አድርጎታል። በተለይ የትግራይ ደቡብና ደቡብ ምስራቅ ዞኖች እንዲሁም ከሁሉም የፖለቲካ ፓርቲዎችና የቀድሞ አመራሮች የተውጣጡ ገለልተኛ ታዛቢዎች በፖለቲካዊ ተነሳሽነት ያለው ሴራ የትልማን የቦርድ አመራር ለመቆጣጠር ያለመ ነው በማለት ጉባኤውን በተቃውሞ ለቀው መውጣታቸውን GSTS አመላክቷል። ከዚህም በላይ የሲቪል ማህበረሰብ ድርጅቶች ባለስልጣን ከጉባኤው ጋር በተያያዘ ከባድ የሥነ ምግባር ጉድለት ጠቅሶ ጉባኤው እንዲቋረጥ ምክር እንደሰጠ ቢገልጽም የቀሩ ተሳታፊዎች የወጡትን ሳይጨምር ጉባኤውን በመቀጠል የቦርድ አባላትን መርጠዋል። GSTS ጉባኤው ከመካሄዱ በፊት ለታማኝ ተሳታፊዎች የ11 ሰዎች ዝርዝር እንደተሰራጨና እንዲሁም በከፍተኛ የፖለቲካ ፓርቲ አመራሮች እንዲሆኑና በህወሓት ጽሕፈት ቤት በጥንቃቄ ተመርጠዋል ሲል ከሷል። በመጨረሻም GSTS ይህንን ሁኔታ በህወሓት በሲቪክ እና ኢኮኖሚያዊ ተልዕኮ ባላቸው ተቋማት ላይ ተጽዕኖ ለማስፋፋት እየተካሄደ ያለው ሰፋ ያለ ስልት አካል ነው ብለዋል። ይህ ደግሞ በዓለም አቀፍ ደረጃ ተቀባይነት ያላቸውን የገለልተኛ የህዝብና የሲቪክ ተቋም መርሆች የሚጥስ ነው ሲል አውግዟል። ማህበሩ የፖለቲካ ጣልቃ ገብነት እንዲቆም የጠቀሰ ሲሆን ችግሩን ለመፍታትም ገለልተኛ የትግራይ ህዝቦች ወይም ግለሰቦች የሚመሩት አዲስና ሁሉን አሳታፊ የባለድርሻ አካላት ጉባኤ እንዲቋቋም አሳስቧል። ይህ በእንዲህ እንዳለ በደቡብ አፍሪካ ከ40 በላይ ኢትዮጵያውያን ያለ ፈቃዳቸው በአንድ ቤት ውስጥ ተቆልፎባቸው ዛሬ ሐሙስ ጠዋት ማግኘቱን የጆሃንስበርግ ፖሊስ አስታወቀ። የአካባቢ ፖሊስ ቃል አቀባይ ለመገናኛ ብዙሃን እንደተናገሩት የፖሊስ አባላት በአካባቢው ቅኝት ሲያደርጉ የሰሙትን ድምፅና ጩኸት ተከትሎ ነው ህገወጥ ስደተኞች ናቸው ያሏቸውን ኢትዮጵያውያን በተዘጋባቸው ቤት ውስጥ ማግኘት የተቻለው። በጆሃንስበርግ ከተማ ሰሜናዊ ክፍል ውስጥ በምትገኝ ሳንጅተን የመኖሪያ ቤት አካባቢ በሚገኘው ቤት ውስጥ ተቆልፎባቸው የተገኙ ኢትዮጵያውያን 44 ናቸው። ፖሊስ እንዳለው እነኚህ ህገወጥ ኢትዮጵያውያን ስደተኞች መካከል 27ቱ አዋቂዎች፣ ቀሪዎቹ 17 ታዳጊዎች ልጆች ሲሆኑ ፖሊስ ያሉበትን ማወቅ የቻለው በተዘጋ ቤት ውስጥ
የወጡት ሲጮሁ በተሰማው ድምጽ ነው። ነገር ግን ከመካከላቸው እንግሊዝኛም ሆነ የአገሬውን ቋንቋ የሚናገር ባለመኖሩ አስተርጓሚ ተፈልገው ዝርዝር መረጃ እስኪገኝ ድረስ በተገኙበት ቤት ውስጥ እንዴት እንደገቡና ምን እንዳጋጠማቸው ለጊዜው ፖሊስ ለማወቅ እንዳልቻለ የፖሊስ ቃል አቀባይ ማቪላ ማሳዶን ተናግረዋል። ኢትዮጵያኑ ስደተኞች ያሉበት ሁኔታ በፖሊስ ታውቆ በተያዘበት ጊዜ የቤት ባለቤትም ሆነ እዚያ ቤት ውስጥ ተቆልፎ ያስቀመጣቸው ግለሰብ አልተገኘም ወይም አምልጧል ተብሎ ይታመናል። በርካታ ኢትዮጵያውያን የተሻለ ኑሮ ፍለጋ በህገ ወጥ መንገድ የምስራቅና ደቡብ አፍሪካ ሀገራትን በማቋረጥ ወደ ደቡብ አፍሪካ የሚገቡ ሲሆን በዚህም ሂደትም በህገ ወጥ የሰዎች አዘዋዋሪዎች የተለያየ እንግልትና ጥቃት እንደሚፈጸምባቸው በዚህ በፊት የወጡ ዘገባዎች ያመለክታሉ። የደቡብ አፍሪካ መንግስት ባለስልጣናትና ዓለም አቀፉ የፖሊስ ተቋም ኢንተርፖል ኢትዮጵያውያን ስደተኞች በህገ ወጥ መንገድ ወደ ደቡብ አፍሪካ ለማድረስ የሚደረገው የሰዎች ዝውውር አሳሳቢ መሆኑን ከዚህ በፊት ገልጸው ነበር። ወደ ደቡብ አፍሪካ የሚያቀሩት ኢትዮጵያውያን በአብዛኛው ጉዞ የሚያደርጉትና እንዲቆዩ የሚደረጉበት ሁኔታ ለጤናና ለህይወት አደገኛ እንደሆነ ከዚህ በፊት ያጋጠመ ክስተት ያሳያል። ከጥቂት ዓመታት በፊት ቢያንስ 64 ኢትዮጵያውያን በታፈነ ሁኔታ በተሽከርካሪ ሲጓዙ ህይወታቸው አልፎ ሞዛምቢክ ውስጥ የተገኘ ሲሆን በተመሳሳይ ወደ ደቡብ አፍሪካ ይጓዙ የነበሩ 30 ኢትዮጵያውያን አስክሬን በጅምላ ተቀብሮ መገኘቱ ይታወቃል። ኢትዮጵያውያኑ በህገወጥ የሰዎች አዘዋዋሪዎች አማካኝነት ወደ ደቡብ አፍሪካ ይጓዙ ከፍተኛ ገንዘብ የሚከፍሉ ሲሆን በመንገድ ላይ ከባድ እንግልት እንደሚያልፉም ይናገራሉ። ስደተኞቹ ደቡብ አፍሪካ ከደረሱ በኋላ ያለ በቂ ምግብና ውሃ ያለ ፈቃዳቸው በተጨናነቀ ሁኔታ በአንድ ስፍራ ታጉረው እንደሚቀመጡ ፖሊስ ከዚህ በፊት ማሳወቅ ይታወሳል። በዚህ ዓመት ጥር ወር ላይ በተመሳሳይ የደቡብ አፍሪካ ፖሊስ በጆሃንስበርግ ከተማ በአንድ ቤት ውስጥ ታግተው የቆዩና ኢትዮጵያዊ ናቸው ተብለው የሚታመኑ 26 ሰዎችን ማግኘቱን አሳውቆ ነበር። በቤት ውስጥ ከተገኘው ስደተኞች መካከል 15ቱ እርቃናቸውን የነበሩ ሲሆን በቤቱ አቅራቢያ የተገኙ ቀሪዎቹ 11ዱ ጉዳት የደረሰባቸው መሆኑን ፖሊስ በወቅቱ ገልጿል። ዘገባው የቢቢሲ ነው። በመጨረሻም ሩሲያ ውስጥ የሚገኙ የዩክሬን እስረኞች ጉዳይ የሰላም ስምምነት ቁልፍ መሆኑ ተገለጸ። የሚገኘው የሲቪል ነጻነት ማዕከል ኃላፊ ኦሌክሳንድራ እንደተናገሩት በዶናልድ ትራምፕ አስተዳደር የሚመራው ግጭትን የማቆም ውይይት በዋናነት በግዛቶችና በሚጠበቁ የደህንነት ዋስትናዎች ላይ ብቻ ያተኮረ ነው። በዚህ የፖለቲካ ሂደት ውስጥ የሰው ልጅ ገጽታ እያጣን መሆናችን ትልቅ ችግር ነው። ዘላቂ ሰላም ማግኘት የምንችለው የሰው ልጅ ገጽታ በመፍታት ብቻ ነው ብለዋል። ማክሰኞ ዕለት ዘጋርዲያንና አጋሮቹ በሩሲያ እስር ቤት ውስጥ ስለሞተችው የዩክሬን ጋዜጠኛ ቪክቶሪያ ሞትና በሩሲያ ወራሪ ኃይሎች ስለታሰሩ በሺዎች የሚቆጠሩ ሲቪል እስረኞች ስልታዊ በሆነ መንገድ ስለሚደርስባቸው ማሰቃየትና እንግልት ቪክቶሪያ ፕሮጀክት የተሰኘ ምርመራ ጀምረዋል። የአውሮፓ ኮሚሽን በበኩሉ ግድያውን ያወገዘ ሲሆን የውጭ ጉዳይ ቃል አቀባይ አኒታ ሂፐር በቁጥጥር ስር ያለ ህይወት ለዩክሬናውያን ቋሚ ስጋት ሆኖ ቀጥሏል ብለዋል። የዩክሬን ፓርላማ የሰብአዊ መብት ኮሚሽነር ዲሜትሪ እንደገለጹት ሚያዝያ 2024 ድረስ 16 ሰዎች እንደጠፉ ተመዝግበዋል። ነገር ግን ትክክለኛውን ቁጥር ማስላት አይቻልም። ጊዜ ሩሲያ ወረራን ይቃወማሉ ብላ የምትፈራቸው ማህበራዊና ፖለቲካዊ ንቁ ሰዎች እንዲሁም የቀድሞ ወታደራዊ ሰራተኞች ወይም የዩክሬን መንግስት ባለስልጣናት ናቸው። አንዳንዶች ደግሞ በተሳሳተ ሰዓት ወይም በተሳሳተ ቦታ በመገኘታቸው የሚደርስባቸው ችግር ነው። የሲቪል ነጻነቶች ማዕከል ኦሌክሳንድራ በ2022 በኖርዌይ ኦስሎ በሚገኘው የኖቤል ተቋም የእንግዳ መዝገብ ላይ ስትፈርም የሚያሳይ ፎቶግራፍ ታይቷል። እስረኞቹ ብዙውን ጊዜ ያለ ክስ ወይም የህግ ድጋፍ ሳይደረግላቸው ከውጭው ዓለም ጋር ግንኙነት እንዳይኖራቸው ይደረጋል። ደብዳቤ እንዲልኩ ወይም እንዲቀበሉ አይፈቀድላቸውም። እጣ ፈንታቸው በሩሲያ በዩክሬን ላይ ከከፈተችው ጦርነት ከሚዘገቡ ጥቂት ጉዳዮች አንዱ ነው። ዘጋርዲያንና አጋሮቹ በፈረንሳይ የዜና ክፍል ፎርቢድን ስቶሪስ በተመራ ትብብር በአንዱ በጣም ታዋቂ በሆነው የእስር ማቆያ ተቋም ማለትም በታጎ ፖር ቅድመ ችሎታ ማቆያ 2 ቁጥር ውስጥ ከቀድሞ እስረኞች ምስክርነታቸውን ሰብስበዋል። ምስክርነቶቹ እንደሚያሳዩት ሲቪሎችና የጦር እስረኞች ከባድ የምግብ እጥረት፣
አነስተኛ ወይም ምንም የሕክምና እንክብካቤ እንደማያገኙና በሩሲያ ጠባቂዎች የኤሌክትሪክ ንዝረትን፣ አካላዊና ጾታዊ ጥቃትና የውሃ ማሰቃየትን ጨምሮ ከፍተኛ ማሰቃየት ይፈጸምባቸዋል ሲሉ ገልጸዋል። ስለ ሁኔታውና ስለ ማሰቃየቱ ሲሰሙ እነዚህ ሰዎች መካከል አንዳንዶቹ የፖለቲካ ሂደት እስኪያበቃ ድረስ በሕይወት የመኖር ዕድል እንደሌላቸው ግልጽ የሆነ ግንዛቤ አለ ብለዋል። ትራምፕ ቅዳሜ በሮም ከጳጳሱ የቀብር ስነ ስርዓት ጎን ለጎን ከዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር የተገናኘ ሲሆን መልእክተኛቸው ስቲቭ ኮፍን አርብ ዕለት ሞስኮ ውስጥ ከቪላዲሚር ፑቲን ጋር ተገናኝተዋል። ትራምፕ ሩሲያና ዩክሬን ስምምነት ላይ ለመድረስ በጣም ቅርብ ናቸው ብለው እናም ሁለቱ ወገኖች በቅርቡ እንዲገናኙ እንደሚፈልጉ ተናግረዋል። ባለፈው ሳምንት ሮይተርስ ይፋ ያደረገው የአሜሪካ የሰላም እቅድ ግዛት ኢኮኖሚያዊ ጉዳዮችና የደህንነት ዋስትናዎችን የሚሸፍን ቢሆንም ስለ እስረኞች ምንም እስረኞችን ቤተሰቦች የሚያሰባስብ ድርጅት ተባባሪ መስራች ካትሪ የእነዚህን እስረኞች መፈታት በአሜሪካ ዘላቂ ሰላም ለማምጣት በምትፈልጋቸው ግዛቶችና ሌሎች ጉዳዮች ላይ ከመስማማቷ በፊት እንደሚሆን ተስፋ እንዳላ በጦርነቱ የመጀመሪያ ዓመት ሲቪሎች በሩሲያና በዩክሬን መካከል ከተደረጉ የእስረኞች ልውውጦች በተደጋጋሚ ተካተዋል። ነገር ግን አሁን አልፎ አልፎ ነው። የማላኮቫዲያቻ ድርጅት ከ380 ታሳሪዎች ዘመዶች የተቀየረ ሲሆን ከቡድኑ ጋር የተገናኙ ሰዎች ከአንድ ዓመት በላይ ምንም አይነት መለቀቅ እንዳልነበረ ተናግረዋል። ዘመዶቹ የሚደርስባቸውን የስሜት ጫና ለመግለጽ አስቸጋሪ እንደሆነ የገለጸ ሲሆን ከሩሲያ እስር ቤቶች የሚወጡ አስፈሪ ታሪኮችን መጠበቁንና እርግጠኛ ለመሆንን የበለጠ ያስማማል ብለዋል። የጦር እስረኞች ሲመለሱ ታያላችሁና እዚያ ስለሚደርስባቸው አስከፊ ማሰቃየትና ጉዳቶችና ነገሮች ይነግሩናልና ምንም ማድረግ የሚችሉት ነገር የለም። አሳሪዎች በሽብርተኝነትና በሌሎች ወንጀሎች ተከሰው ረጅም የእስር ቅጣት የተጣለባቸው ሲሆን ይህ ሩሲያ እንደ ወንጀለኛ ተፈርዶባቸዋል። ስለዚህ በስምምነቱ ውስጥ ሊካተቱ አይችሉም።